ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ የክሪስታል ፓላሱን ተከላካይ ማክሰንስ ላክሮክሰንን ለማስፈረም እንቅስቃሴ እያደረገ መሆኑ እየተዘገበ ይገኛል። ይህንን ጉዳይ በቀዳሚነት እንመለከታለን። ማንቸስተር ሲቲ ለቼልሲ 17 ሚሊዮን ፓውንድ የካሳ ክፍያ ለመክፈል ተስማምቷል። ይህንን ጉዳይ የምንመለከት ይሆናል። የቼልሲ የፊት መስመር ተጫዋች የሆነውን ሊያም ዴላፕን ለማስፈረም በርካታ የእንግሊዝ ክለቦች ጥያቄ ማቅረብ ጀምረዋል። ቶትንሃም እንደዚሁም ደግሞ ኤቨርተን የልጁ ፈላጊ እንደነበሩ የሚታወቅ ሲሆን አሁን ደግሞ ኒውካስትል ዩናይትድ ሊያም ዴላፕን ለማስፈረም ፍላጎት እንዳለው ተገልጿል። ይህንንም የምንመለከት ይሆናል። በዓለም ዋንጫው ሪከርዶች ይከተሉኛል፣ እኔ ሪከርዶችን አልከተልም፣ ነገር ግን ሪከርዶች ይከተሉኛል በማለት የሚታወቀው የእግር ኳሱ ንጉስ ክርስቲያኖ ሮናልዶ አሁንም በአሜሪካ በካናዳና በሜክሲኮ አስተናጋጅነት እየተደረገ በሚገኘው የዓለም ዋንጫ ላይ ሌላ አዲስ ታሪክ ጽፏል። የሮናልዶ ግቦችና ያስመዘገበውን አዲስ ታሪክ እንመለከታለን። ሌሎች እንደዚሁ አጫጭር መረጃዎችን እንደየቀደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ስንሸጋገር ቼልሲ ፉትቦል ክለብ ያለበትን የተከላካይ ችግር ለመቅረፍ ክሪስታል ፓላሱን ተከላካይ ማክሰንስ ላክሮክሰንን ለማስፈረም እንቅስቃሴ መጀመሩ እየተዘገበ ይገኛል። አሁን ላይ በፕሪሚየር ሊጉ አስደናቂ የመከላከል ብቃትን ከሚያሳዩ ተጫዋቾች መካከል አንዱ የሆነው ላክሮክሰን በክሪስታል ፓላስ ቤት ድንቅ እንቅስቃሴ ሲያሳይ ተመልክተናል። ይህንንም የተመለከተው ቼልሲ ያለበትን የተከላካይ ክፍል ለመድፈን በሚል ይህንን ተጫዋች ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ እያደረገ መሆኑ ተዘግቧል። ዘ አትሌቲክን ጨምሮ ሌሎች መገናኛ ብዙሃን ይፋ እንዳደረጉት ከሆነ ቼልሲ ፉትቦል ክለብ በአሁኑ በክረምቱ የዝውውር መስኮት ይህንን ተጫዋች ወደ ስታንፎርድ ብሪጅ የማምጣት ከፍተኛ ፍላጎት እንዳለው ገልጿል። ምንም እንኳ ክሪስታል ፓላስ ይህንን ተከላካይ የመልቀቅ ፍላጎት ባይኖረውም ልጁ ግን ወደ ተለቅ ያለ ክለብ በመሄድ መጫወት የሚፈልግ በመሆኑ ቼልሲ ይህን አጋጣሚ በመጠቀም ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ እያደረገ ነው በማለት እየዘገቡ ይገኛሉ። የሚያወጣው አጠቃላይ ዋጋ እስካሁን አልተገለጸም። ነገር ግን ከ50 እስከ 60 ሚሊዮን ፓውንድ ቼልሲ በመክፈል ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ ላይ ይገኛል ሲሉ ዘ አትሌቲክን ጨምሮ ሌሎች መገናኛ ብዙሃን እየዘገቡ ይገኛሉ። ወደ ሌላ ዘገባ ስንሸጋገር የእንግሊዙ ክለብ ማንቸስተር ሲቲ ለቼልሲ 17 ሚሊዮን ፓውንድ ለመክፈል ተስማምቷል። ያለኔ ፈቃድ ከአሰልጣኝ ኢንዞ ማሬስካ ጋር ግንኙነት አድርጓል በሚል ቼልሲ አስፈላጊ የሆኑ ፋይሎችንና ዶክሜንቶችን አዘጋጅቶ ለመክሰስ እየተዘጋጀ በነበረበት ወቅት ማንቸስተር ሲቲ ወደዚህ ክስ መግባት አያስፈልግም፣ ቼልሲ የጠየቀኝን የካሳ ክፍያ ከፍላለው ብሎ በመስማማቱ ቼልሲ ሊያቀርብ የነበረውን ክስ በመሰረዝ ከማንቸስተር ሲቲ ጋር ስምምነት ላይ እንደተደረሱ ነው የተዘገበው። በዚህም እንግዲህ ማንቸስተር ሲቲ ለቼልሲ ፉትቦል ክለብ 17 ሚሊዮን ፓውንድ ለመክፈል መስማማታቸው ነው የተገለጸው። አሰልጣኝ ኢንዞ ማሬስካ ቼልሲ በነበረበት ወቅት ያለ ቼልሲ ባለቤቶች ፈቃድ ከማንቸስተር ሲቲ ከፍተኛ ኃላፊዎችና የስፖርቲንግ ዳይሬክተሮች ጋር በመነጋገር ወደ ማንቸስተር ሲቲ ሊያቀራ በሚችልበት ሁኔታ ላይ ውይይት ማድረጋቸው ነው የተዘገበው። በእንግሊዝ ሕግ መሰረት አንድ አሰልጣኝ በሌላ ክለብ ላይ ያለ ወደ ሌላ ክለብ ለመዘዋወር በሚል ከሌላ ክለብ ጋር ንግግር ማድረግ አይችልም። ቼልሲ ፉትቦል ክለብም ያደረጓቸው ንግግሮችና እንደዚሁም አጠቃላይ ያደረጓቸው ግንኙነቶች በዶክመንት በማስቀመጣቸውና ትክክለኛ መረጃ በማግኘታቸው ለእንግሊዝ እግር ኳስ ማህበር ለመክሰስ እየተዘጋጁ እንደነበር ይታወቃል። ማንቸስተር ሲቲ በክሱ እንደሚረታ በማወቁ አስቀድሞ 17 ሚሊዮን ፓውንድ በመክፈል ቼልሲ ክሱን እንዲያቋርጥለት ፈልጓል። ቼልሲም በዚህ ሐሳብ እንደተስማማ ነው የተገለጸው። ማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካን በቀጥታ በዚህኛው ሳምንት ኦር በሚቀጥሉ ሳምንታት ይሾማል ተብሎ ይጠበቃል። ለቼልሲ የሚከፈለው ምንም 17 ሚሊዮን ፓውንድ ለመክፈል መስማማታቸው ነው የተገለጸው። ወደ ሌላ ዘገባ ስንሸጋገር ሊያም ዴላፕን እናገኛለን። በእንግሊዙ ክለብ ኤቨርተን እንደዚሁም በቶትንሃም ሲፈለግ የነበረው የቼልሲ የፊት መስመር ተጫዋች የሆነው ሊያም ዴላፕ አሁን ደግሞ ኒውካስትል ዩናይትድ የሊያም ዴላፕ ፈላጊ ሆኖ ብቅ ብሏል። ቼልሲ ለዚህ ተጫዋች
40 ሚሊዮን ፓውንድ ያህል የለጠፈበት ሲሆን እነዚህ ሶስቱም ክለቦች ለቼልሲ የተሻለ ከ30 እስከ 40 ሚሊዮን ፓውንድ በማቅረብ ወደ የክለቦቻቸው ለመዛወር ይፈልጋሉ። በዚህም እንግዲህ ዴላፕን የሚፈልጉ የእንግሊዝ ክለቦች ቁጥር 3 ደርሷል። በክረምቱ የዝውውር መስኮት ቼልሲን ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል በቀዳሚነት የሚጠቀሰው ሊያም ዴላፕ ነው። በዚህም እንግዲህ ኒውካስትል ዩናይትድ ለቼልሲ የጠየቀውን 40 ሚሊዮን ፓውንድ በመክፈል ወደ ኒውካስትል ለማምጣት እንግዲህ ሌላኛው የዴላፕ ፈላጊ ሆኗል። የትኛው ክለብ ሊያም ዴላፕን ወደ የስታዲየሞቻቸው ወደ የክለቦቻቸው ሊወስዱት ይችላሉ የሚለው ነገር የሚጠበቅ ነው። ኒውካስትል ዩናይትድ፣ ኤቨርተን ወይም ቶትንሃም ከሶስት ክለቡ አንዳቸው ሊያም ዴላፕን ያስፈርማሉ ተብሎ ይጠበቃል። ወደ ሌላ ዘገባ ስንሸጋገር አሁን ላይ በካናዳ በሜክሲኮና በዩናይትድ ስቴትስ ኦፍ አሜሪካ እየተካሄደው በሚገኘው የዓለም ዋንጫ ላይ ሮናልዶ አዲስ ታሪክ አስመዝግቧል። ሪከርዶች ይከተሉኛል፣ እኔ ግን ሪከርዶችን አልከተላቸውም ሲል የሚሰማው ክርስቲያኖ ሮናልዶ በዚሁ እየተካሄደ በሚገኘው የዓለም ዋንጫ ላይ ሌላ አዲስ ታሪክ ጽፏል። ከኡዝቤኪስታን ጋር በተደረገው ጨዋታ 2 ጎሎችን በማስቆጠር በአጠቃላይ በ6 የዓለም ዋንጫዎች ላይ በሁሉም በ6 ተከታታይ የዓለም ዋንጫዎች ላይ ጎል ያስቆጠረ የዓለማችን የመጀመሪያው ተጫዋች ሆኗል። ከኡዝቤኪስታን በተደረገው ጨዋታ ፖርቹጋል 5-0 ባሸነፈችበት ጨዋታ 2ቱን ጎሎች በማስቆጠር እንግዲህ አዲስ ታሪክ ክርስቲያኖ ሮናልዶ አስመዝግቧል። በዚህም እንግዲህ ክርስቲያኖ ሮናልዶ በ2006 በጀርመን በተካሄደው የዓለም ዋንጫ ላይ 1 ጎል ማስቆጠር ችሏል። በ2010 በደቡብ አፍሪካ በተካሄደው የዓለም ዋንጫ ላይ 1 ጎል ማስቆጠር ችሏል። እንደዚሁም በ2014 በብራዚል በተካሄደው የዓለም ዋንጫ ላይ እንደዚሁ 1 ጎል ማስቆጠር ችሏል። በ2018 በተካሄደው እና በራሺያ ባስተናገደችው የዓለም ዋንጫ ላይ 4 ጎሎችን ማስቆጠር ችሏል። በ2022 በኳታር በተደረገው የዓለም ዋንጫ እንደዚሁ 1 ጎል ማስቆጠር ችሏል። አሁን ላይ እንግዲህ በካናዳ በሜክሲኮና በዩናይትድ ስቴትስ ኦፍ አሜሪካ አስተናጋጅነት እየተካሄደ በሚገኘው የዓለም ዋንጫ ላይ እንደዚሁ አሁን ላይ እስካሁን ባለበት ሁኔታ 2 ጎል ማስቆጠር ችሏል። በዚህም በአጠቃላይ በ6 ተከታታይ የዓለም ዋንጫዎች ላይ ጎል በማስቆጠር የዓለማችን የመጀመሪያው ተጫዋች ሊሆን ችሏል። አጠቃላይ ያለው ጎሎች 10 አድርሷል። እንግዲህ ከዚህ በፊት ሊዮኔል ሜሲ አዲስ ሪከርድ ሰብሯል። ከ16 ጎል በላይ በማስቆጠር በዓለም ዋንጫ ታሪክ ከፍተኛ ጎል ያስቆጠረ ተጫዋች ሆኗል። ነገር ግን ክርስቲያኖ ሮናልዶ በሌላ ታሪክ ተከስቷል። በ6 የዓለም ዋንጫዎች ላይ በ6ቱም የዓለም ዋንጫዎች ላይ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል ማለት ነው። አሁን ሮናልዶ 41 ዓመት አልፎታል። ነገር ግን የሚያደርገው እንቅስቃሴ ጎሎችን የሚያስቆጥርበት መንገድ እጅግ ልዩ ነው። ገና ከዚህ በኋላ በርካታ ጨዋታዎች በዓለም ዋንጫው ይቀሩታልና የጎል ሪከርዱን በማሻሻል እንግዲህ በዓለም ዋንጫው ላይ በጣም እንግዲህ ከፍተኛ ውጤትና ሪከርድ ከሚያስመዘግቡ ተጫዋቾች መካከል አንዱ ይሆናል ተብሎ ይጠበቃል። እንግዲህ በአጠቃላይ በቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ማንኛውም ሐሳብ አስተያየት የሚኖራችሁ ከሆነ በኢንቦክስ ብታደርጉልኝና ብትጽፉልኝ ደስ ይለኛል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ